ባለማወቅ ብዙ ሴቶች እርግዝናቸውን አደጋ ላይ ሊጥል የሚችል እነዚህን 12 የተለመዱ ስህተቶችን ይሰራሉ። እርግዝና የእናትየው አካላዊና አእምሮአዊ ደህንነት በማደግ ላይ ባለው ሕፃን ተጽዕኖ የሚያሳድርበት ወሳኝ ወቅት ነው። ስለዚህ በዛሬው ቪዲዮአችን በእርግዝና ወቅት ሴቶች ከሚፈጽሟቸው በጣም የተለመዱ 12 ስህተቶችን በስፋት የምናይ ይሆናል። በተለይ ሰባተኛው አደገኛ ነው። እንዲሁም በየቀኑ እንደዚህ ጤናውን እንዲጠብቁና እንዲያሻሽሉ የሚጠቅመው መረጃ እንዲያገኙ ይህንን ቻናል አሁኑኑ ሰብስክራይብ ማድረግዎን አይርሱ። አንደኛ፣ ቅድመ ወሊድ ቪታሚኖችን አዘውትሮ አለመውሰድ። ብዙ ነፍሰ ጡር እናቶች የቅድመ ወሊድ ቪታሚኖች ስለሚዘሉ የንጥረ ምግብ እጥረት ያጋጥማቸዋል። ፎሊክ አሲድ፣ ብረትና ካልሲየም ለሕፃኑ አእምሮ፣ አከርካሪ አጥንትና ለአጥንት እድገት አስፈላጊ ናቸው። እናም እነዚህን ቪታሚኖች መዝለል ወደ የእድገት ችግር ሊያመራ ይችላል። ስለዚህ ፎሊክ አሲድ፣ ብረት፣ ካልሲየም እና ዲኤችኤ ያካተተ ዕለታዊ የቅድመ ወሊድ ቪታሚን ያለማቋረጥ መውሰድ ነው። አመጋገቡ የተለመደ ንጥረ ነገር ከሌለው ተጨማሪ ማሟያዎችን በተመለከተ የጤና ባለሙያን ያማክሩ። ሁለተኛ፣ የጥርስን ጤና ችላ ማለት። በእርግዝና ወቅት የሆርሞን ለውጦች ለድድ ስሜታዊነት መጨመርና ለድድ በሽታ ከፍተኛ ተጋላጭነት ሊያስከትሉ ይችላሉ። ነፍሰ ጡር ሴቶች የጥርስ ጤናን ብዙ ጊዜ ችላ ይላሉ። ይህም ያለ ጊዜ መውለድን ወይም ለዝቅተኛ የወሊድ ክብደት አስተዋጽኦ የሚያደርጉ ኢንፌክሽኖችን ያስከትላል። ስለዚህ የጥርስ ሐኪሞች በእርግዝና ወቅት መደበኛ እንክብካቤ ሊሰጡ ስለሚችሉ በቀን 2 ጊዜ መቦረሽና የጥርስ ምርመራዎችን ያደርጉ። ጸረ ባክቴሪያ የአፍ እጥበት መጠቀም በአፍ ውስጥ ያሉ ባክቴሪያዎችን ይቀንሳል። ተገቢውን እንክብካቤ ለማግኘት ስለ እርግዝናው ለጥርስ ሐኪሞ ያሳውቁ። ሶስተኛ፣ ከመጠን በላይ ካሎሪዎችን መመገብ። በየቀኑ የካሎሪ ፍላጎታችሁ ከ1800 እስከ 2000 ካሎሪዎች መካከል ነው። ልጆ የሚያስፈልገው ትክክለኛ አመጋገብ ነው። ከመጠን በላይ መብላት ጤናማ ያልሆነ የሰውነት ክብደት መጨመርን ያስከትላል። ከመጠን በላይ ክብደት መጨመር እንደ እርግዝና የስኳር በሽታ፣ የደም ግፊት የመሳሰሉ ችግሮችን ሊያስከትል ይችላል። ስለዚህ እንደ ፍራፍሬ፣ አትክልት፣ ፕሮቲኖችና ሙሉ እህሎች ያሉ አልሚ ንጥረ ነገሮችን የያዙ ምግቦችን ይመገቡ። ከ3ኛው ወር በኋላ በቀን ወደ 300 ተጨማሪ ካሎሪዎችን መውሰድ ያስፈልጋል፣ ወይም የጤና ባለሙያን ያማክሩ። እንዲሁም አነስተኛ የአመጋገብ ዋጋ ወይም ጥቅም የማይሰጡ ስኳር የበዛባቸውና በፋብሪካ የተቀነባበሩ ምግቦችን መራቅ ያስፈልጋል። አራተኛ፣ ለእርግዝናው ደህና ያልሆኑ ምግቦችን መመገብ። አንዳንድ ጥሬ ወይም ያልበሰሉ ምግቦችን መመገብ እርጉዝ ሴቶችን እንደ ሊስቴሪያ፣ ሳልሞኔላ ወይም ቶክሶፕላዝሞሲስ ለመሳሰሉት የባክቴሪያ ኢንፌክሽኖች ያጋልጣል። ይህም በልጁ ላይ አደጋን ይፈጥራል። ስለዚህ ጥሬ ስጋን፣ ያልተፈላ የወተት ተዋጽኦችንና ጥሬ ወይም ከፊል የበሰለ እንቁላልን ያስወግዱ። ከፍተኛ የሜርኩሪ አሳዎችን እንደ ሶርድ ፊሽ ያሉ እንዲሁ መወገድ አለባቸው። እንደ ሳልሞን ያሉ ዝቅተኛ የሜርኩሪ አሳዎች ደግሞ በመጠኑ ሊበሉ ይችላሉ። የብክለት ስጋትን ለመቀነስ ፍራፍሬዎችንና አትክልቶችን በተለይም በጥሬ የሚበሉትን በደንብ ይታጠቡ። አምስተኛ፣ በቂ ውሃ ለመጠጣት። ነፍሰ ጡር ሴቶች ብዙውን ጊዜ የውሃ መጠጣትን አስፈላጊነት ዝቅ አድርገው ይመለከቱታል። የሰውነት ድርቀት ወደ ድካም፣ ራስ ምታትን ሊያመጣ ይችላል። ይህም ከባድ ከሆነ የቅድመ ወሊድ ምጥ ያስከትላል። ስለዚህ በየቀኑ ከ8 እስከ 10 ብርጭቆ ውሃ ይጠጡ። ነገር ግን በእርስዎ የአካል ብቃት እንቅስቃሴ፣ የሙቀት መጠንና የውሃ ፍላጎት ላይ በመመስረት ያስተካክሉት። ለተጨማሪ እርጥበት ከእጽዋት የተቀመሙ ሻይ ወይም እንደ ብርቱካን ያሉ በውሃ የተሞሉ ፍራፍሬዎችን ይመገቡ። ስኳር የበዛባቸው ወይም ካፌንን የያዙ መጠጦችን ያስወግዱ፣ ምክንያቱም እነዚህ ለድርቀት አስተዋጽኦ ስለሚያደርጉ። ስድስተኛ፣ የአእምሮ ጤናን ችላ ማለት። ከእርግዝና ጋር የተያያዘ ጭንቀት፣ ውጥረትና የስሜት መለዋወጥ በእናቲቱም ሆነ በሕፃኑ ላይ ተጽዕኖ ሊያሳድር ይችላል እና የአእምሮ ጤና ስጋቶችን ችላ ማለት ከወሊድ በኋላ የረጅም ጊዜ ጉዳቶችን ያስከትላል። ስለዚህ እንደ የአእምሮ ማሰላሰል፣ ቅድመ ወሊድ ዮጋ ወይም የሥነ ጥበብ ሕክምናን የመሳሰሉ ጭንቀትን የሚቀንሱ ልማዶችን ያዳብሩ። ከባድ የስሜት ለውጦች ወይም ጭንቀት ካጋጠሙት በቅድመ ወሊድ የአእምሮ ጤና ላይ ልዩ ባለሙያተኛን ያናግሩ። ከቤተሰብ፣ ከጓደኞች ወይም ከድጋፍ ቡድኖች ድጋፍ መፈለግ ጠቃሚ ሊሆን ይችላል። ሰባተኛ፣ አካላዊ እንቅስቃሴን ማስወገድ። አንዳንድ ሴቶች በእርግዝና ወቅት ሕፃኑን እንዳይጎዱ በመፍራት የአካል ብቃት እንቅስቃሴ አያደርጉም። ይሁን እንጂ ንቁ መሆን ስሜትን ያሻሽላል፣ ህመምን ይቀንሳል፣ እናም ቀላል ምጥና መውለድን እንዲኖር ያደርጋል። ስለዚህ ከጤና ባለሙያ ጋር ከተማከሩ በኋላ እንደ መራመድ፣ ዋና እና ቅድመ ወሊድ ዮጋ ባሉ ከእርግዝና ደህንነታቸው የተጠበቀ የአካል ብቃት እንቅስቃሴዎችን ያደርጉ። አዘውትሮ የአካል ብቃት እንቅስቃሴ ማድረግ የደም ዝውውርን ይጨምራል፣ የክብደት መጨመርንም ይቆጣጠራል፣
እናም የሰውነት ተፈጥሯዊ ህመም ማስታገሻዎች ኢንዶርፊን ይለቀቃል። ይህም ህመምን ለማስታገስ ይረዳል። 8ኛ የማስጠንቀቂያ ምልክቶችን ችላ ማለት። ሴቶች እንደ ከባድ ራስ ምታት፣ እብጠት ወይም ብዥታ ያሉ ምልክቶችን ችላ ሊሉ ይችላሉ። ይህም እንደ ፕሪክላምሺያ ወይም የእርግዝና የስኳር በሽታ ያሉ ከባድ ሁኔታዎችን ሊያመለክት ይችላል። ስለዚህ ሁሌም ያልተለመዱ ወይም ከባድ የሆኑ ምልክቶች ወዲያውኑ ለጤና ባለሙያ ያሳውቁ። ቅድመ ህክምና ማድረግ ችግሮችን ለመከላከልና እርስዎና ልጅዎን በእርግዝና ወቅት ጤናማ ሆኖ እንዲቀጥሉ ያደርጋል። በጤናው እንክብካቤ ውስጥ ንቁ ሆኖ ለመቆየት የፕሪክላምሺያ ምልክቶችን፣ የቅድመ ወሊድ ምጥና ሌሎች ሁኔታዎችን ይወቁ። 9ኛ ማጨስ ወይም አልኮል መጠጣት። በእርግዝና ወቅት ትንባሆና አልኮልን መጠቀም በጽንሱ እድገት ላይ ከፍተኛ ተጽዕኖ ያሳድራል። ለምሳሌ ዝቅተኛ የወሊድ ክብደት፣ ያለ ጊዜው መውለድና የረጅም ጊዜ የግንዛቤ ወይም የእድገት ጉዳቶችን ይጨምራል። ስለዚህ አልኮል መጠጣትና ሲጋራ ማጨስን ሙሉ በሙሉ ያስወግዱ። ለማቆም እየታገሉ ከሆነ ከጤና እንክብካቤ አቅራቢ እርዳታ ይጠይቁ። የማቆም ጥረቶችን የሚረዱ የድጋፍ ቡድኖች፣ የምክርና መድኃኒቶችም ይኖራሉ። 10ኛ በቂ እረፍት ማግኘት አለመቻል። የሆርሞን ለውጦች፣ የአካል ምቾት ማጣትና የአኗኗር ዘይቤ ማስተካከያ እንቅልፍን ፈታኝ ያደርጉታል። ነገር ግን በቂ እረፍት በእርግዝና ወቅት ለአካላዊና አእምሯዊ ደህንነት አስፈላጊ ነው። ስለዚህ ከመተኛቶ በፊት ስክሪን ከማየት በማስቀረት የመዝናኛ ቴክኒኮችን በመለማመድና የሚያረጋጋ የእንቅልፍ አካባቢን በመፍጠር ከእንቅልፍ ጋር የሚስማማ ሂደትን ይከተሉ። የጀርባና የዳሌ ህመምን ለማስታገስ ደጋፊ ትራሶችን ይጠቀሙ። የእንቅልፍ ችግሮች ከቀጠሉ ለተጨማሪ ስልቶች የጤና ባለሙያን ያነጋግሩ። 11ኛ ቅድመ ወሊድ ቀጠሮዎችን ለሌላ ጊዜ ማስተላለፍ። የቅድመ ወሊድ ቀጠሮዎችን መዝለል ወይም ማዘግየት ወደ ሚያመልጡ ምርመራዎችን ሊያስከትል ይችላል። ይህም የህፃኑን ጤና ላይ አሉታዊ ተጽዕኖ ሊያሳድር ይችላል። ስለዚህ የእርስዎንና የህፃኑን ጤና ለመከታተል መደበኛ የቅድመ ወሊድ ቀጠሮዎችን ቅድሚያ ይስጡ። ይህ እንደ እርግዝና የስኳር በሽታ ወይም የደም ግፊት ያሉ ጉዳዮችን በወቅቱ ለይቶ ለማወቅ ያስችላል። እናም ጥያቄዎችን ለመጠየቅ የአኗኗር ዘይቤ ማስተካከያዎችን ለመፈለግ እድል ይሰጣል። 12 ያለ አግባብ ያለ ሐኪም ማዘዣ የሚሸጡ መድኃኒቶችን መጠቀም። እርጉዝ ሴቶች ብዙ የማስታገሻ መድኃኒቶች ወይም ያለ ሐኪም ማዘዣ የሚሸጡ መድኃኒቶችን በእርግዝና ወቅት አደጋ ሊያስከትሉ እንደሚችሉ ላያውቁ ይችላሉ። የጤና ባለሙያ ሳያማክሩ ራስን ማከም በእናትና በህፃኑ ላይ ያልታሰበ ጉዳትን ያስከትላል። ስለዚህ እንደ አይቡፕሮፊን እና አስፕሪን ያሉ የተለመዱ የህመም ማስታገሻዎችን እንዲሁም የጉንፋንና የአለርጂ መድኃኒቶችን ጨምሮ ማንኛውም አይነት መድኃኒት ከመውሰዶ በፊት ሁልጊዜ የጤና ባለሙያን ያማክሩ። አንዳንድ መድኃኒቶች በእርግዝና ወቅት ደህና ላይሆኑ ይችላሉ፣ እናም አማራጮች ሊመከሩ ይችላሉ። ለተለመዱ በሽታዎች አስተማማኝ አማራጮችን መረዳት በእርግዝና ወቅት ጤናን ለመጠበቅ በጣም አስፈላጊ ነው። እርግዝና ልዩ ተግዳሮቶችና ደስታዎች ያሉት የለውጥ ተሞክሮ ነው። እነዚህን የተለመዱ ስህተቶችን ማስወገድ እንዲሁም በደንብ ማወቅ ጤናውን ማሻሻል ብቻ ሳይሆን ለልጅዎ በጣም ጥሩ ውጤቶችን ይፈጥራል። አይሆፕ በዛሬው ቪዲዮ ጠቃሚ መረጃና ትልቅ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ለሌሎች ይህ ቪዲዮ እንዲደርሳቸው ላይክ፣ ሼር ማድረግዎን አይርሱ። ሌላው ስለ ሕክምና የሚፈልጉ የእርግዝና አደገኛ ምልክቶች ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።